ይግቡ በቤት አንቆክተን እንዴ ትገባው ቡና ያርበኛል ተነሳ አለሽ አለክ አጠገብሽ ነው ወይስ አጠገብ ይሁን ዘጋለ አዋ ማረኝ ምን ላይ ተቀመጣለህ ወንበራችሁ ኧረ ተይው በቃ መሬት ይቀመጣለሁ እንደዚህ አዎ ከዳጊ ተመንደጊ ናባባ እንዴ የሆነ ሰው ኢሞሽናል ሆኗል ማለት ነው በሆነ መጣው ቤተሰቦቼ ለእናንተ አንድ ላይ ነው የምንበለው ምንም ሙያ የላትም ምን እኔ አልነግራችሁም እንዴ አላችሁ ይጀምራው ቅድም አላልኩኝ ባይዘው ቤተሰብ ፈጣሪ ለምላሽ አይዘገይም አየር ላይ ነው እኔ የተናገረ አየር ላይ ነው ምላሹን የሚሰጠው እሰይ ሙስቲ በቃ ይበቃል እስካሁን ለነበረን ቆይታ ከልብ እናመሰግናለን ቤተሰቦች እንግዲህ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ እንወዳችኋለን መልካም ቆይታችሁ ሰላም ሰላም ውድና የተከበራችሁ የኛ ተወዳጅና እንቁ ቤተሰቦቻችን እንዴት ናችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ እናንተም ባላችሁበት ሰላማችሁ ይብዛልን ብያለሁ እንግዲህ ዛሬ ለየት ባለ ሁኔታ መጥቻለሁኝ ያው የት እንዳለው ገምቱ ምናልባት ይሄንን ቦታ ላታውቁት ትችላላችሁ ወደዛ አካባቢ ነው ብዙ ጊዜ ቪዲዮ የሚቀረጸው እና ዛሬ ያለሁት ኤቢ ቤት ነው ዛሬ በዓል ነውና በመጀመሪያ እንኳን ለዳግማ ትንሣኤ ሁላችሁንም በሰላም አደረሳችሁ አደረሰን ብያለሁኝ ዛሬ ኤቢ ቤት የተገኘሁት እንግዲህ ኤቢ ያው እንደምታውቁት በዓልን አያከብርምና ቤተሰቦቹ ሙስሊሞች ናቸው ነግሯቸዋል ከዚህ በፊትና ለዛ በዓልን ስለማያከብር እኔም ደግሞ ለበዓል ሄጄ ነበረ ቤተሰብ ጋርና በዚህኛው እንኳን ያው አንድ ላይ እናከብራለን ብዬ አስቤ ነበረና ትንሽ ተስፋም ነገር ሰጥቼው ነበርና ነገር ግን ያው አይቻልም ፋሲካን ደግሞ ያው ቤተሰብ ጋር ግዴታ መሆን አለብን ተሰብስበን ለሊትም ምናምን የሚከበር በዓል ስለሆነ አንድ ላይ ነው ማክበር ያለብንና ፋሚሊ የሚደብረዋል ለዛ እንግዲህ ከሱ ጋር ማክበር አልቻልንም ነበረ እና ኤቢ በዓልን አክብሮ አያውቅም ጭራሽ አክብሮ አያውቅምና እኔም ሄጄ ከሄድኩኝ በኋላ ቆየሁኝ ቤተሰብ ጋር ያው በህማማት ምክንያት ከእናንተ ጋር እየተገናኘን ስላልነበረ ያው ወደዛ ቀደም ብዬ ነበር የሄድኩት ወደ ቤተሰብ ቀደም ብዬ ነው የሄድኩት ከበዓልም በኋላ ደግሞ የተወሰነ ቆይቼ ነበር የመጣሁት ማለት ነውና በዛ ነገር ኤቢም ትንሽ ደብሮት ነበረ ባለፈው ተቆራርፈናል ያልኳችሁ ጊዜ አንድም እሱ በዛ ደብሮት ነበረ ከዛ ለዛም ከመጣሁኝ በኋላ ደግሞ ለዛም ነበር እሱም ሲያስቆርፈኝ ሲያነጫንጭ የነበረውና ያው ያንን ምክንያት በማድረግ በዚህኛው ጥሩነቱ ፋሲካ አንዴ ብቻ አይደለም ላይ በሳምንቱ ዳግማ ትንሣኤ መኖሩ ጠቀመኝ እንጂ ያንን ነገር መቼም አይረሳልኝም ነበርና ያ ካሜራ ፊት ባይናገርም ከካሜራ ጀርባ ሁሌ በቃ ያው እንደነዘነዘኝ ነው በዓልን እናከብራለን ብለሽ አንቺ መጥለሽኝ ሄድሽ እያለ ነበርና ያንን ንግግሩን እንግዲህ እስቲ እንዲታውልኝ በማሰብ ዛሬ ቤቱ ረከቦት ምናምን ስታዩ ኤቢ እንዴት ነው ምናምን ነገር ሊያገባ አስቦ ነው አግብቷል ምናምን እንዳትሉ ይሄ ሁሉ ሴሬሞኒ እንዴት እንደዚህ ያሟላ እንደ ሴት ቤት ብላችሁ እንዳታስቡ እኔ ነኝ የገዛሁት ለቤቴ ገዝቼ ግን ደግሞ ያው ዛሬ በዓል ስለሆነ እሱ ጋር ረከቦት እንደሌለ ስለማቅ እና እኔ ጋም ደግሞ ነበረኝ ከዚህ በፊት ግን ሰው ጋር በሄደበት እዛው ቀርቷል ረከቦቴና ለዛ አዲስ ረከቦት ልግዛ ብዬ ገዛሁኝና እሱ ጋር ተጠቅሜበት ወደ እኔ ጋር ወስደዋለሁ ብዬ ዛሬ ገዝቼ ወደዚህ ይዤው መጣሁኝ ማለት ነውና
በአሪፍ ሁኔታ ያው ሴሬሞኒ ታውቃላችሁ ቤትን ያደምቃል ምናምን የሚያሳምረው ሞር የቡና ሴሬሞኒ ነውና በዓል የሚያስመስለው ቤት ውስጥ ይሄ ድባቡ ነው። ቡና ሲፈላ ምናምን ያለው የቤቱ ድባብ ነው በዓል የሚያስመስለውና ለዛ ያንን በማሰብ እንግዲህ እንደዚህ ፏ አድርጌ ልጠብቀው ነው ማለት ነው። ቡና ተፈልቶ የሚያውቅ አይመስለኝም። ኤቢ ቤት ሴት ገብታ የምታውቅ አይመስለኝም ከዚህ በፊት። እንግዲህ እስኪ እሱን ከሱ ጠይቀን የምናጠራው ይሆናል። ግን አይመስለኝም እንደኔ። ምክንያቱም እንደዛ ቢሆን ኖሮ ያው አንዳንድ ነገሮች ይሟሉ ነበር። ግን ኤቢ ቤት በብዛት አንዳንድ ነገር ነው ያለው። ብርጭቆ ከተባለ አንዱ አይታችኋል ወይም ብርጭቆ ዋለውና አንዳንድ ነው ያለው። ለዛ ገብታ የምታውቅ አይመስለኝም። እስቲ ሲመጣ ቼክ እናደርጋለን እሱን እና ዛሬ እንግዲህ የኤቢን ሪያክሽን ለማየት ከእናንተ ጋር ካሜራ ይዤ የመጣሁት ለዛ ነው። ያው በዓልን አክብሮ ስለማያውቅ ምግብ ሰርቼ ነበረ እና ስቶቭ ምናምን አለው ባይዛዊ ምግብ መስሪያ ዕቃ አለው። ይሰራ ይሁን ምን ይሁን አላውቅም አለ ግን ቤት ውስጥ እና ምግብ ምናምን ሰርቻለሁኝ። ከዛ ቡና አፈላለሁኝ ማለት ነው። ቁልፉን አልነገርኩትም ስቀበለው። ቤት መሄድ ፈልጌ ነው፣ ትንሽ ላርፍ ፈልጌ ነው፣ እኔ ጋር መሄድ አልፈለግኩኝም ምናምን ነው ያልኩትኝ። የሆነ ምክንያት ሰጥቼዋለሁ እኔ ቤት ማልሄድበት እና ቁልፍህን ስጠኝ ነው ያልኩትኝ። እና ቡና ላፈላ ምናምን እንደሆነ ጭራሽ ነው የማይገምተው። ምክንያቱም እኔ እንደዚህ አስቤ ምናምን ለሱ እንደዚህ ታደርጋለች ብሎም አይጠብቀኝም። ለዛ ያው እንደምታውቁት ግንኙነትና እንደዛ ጭራሽ አይጠብቀኝም ማለት ነው። እና እንግዲህ እስቲ ዛሬ ሲመጣ ኤቢ ያው ታውቃላችሁ እኔ ምንም ባደርግለት ምናምን የልቡን አውጥቶ አይነግረኝም። አሁን ይሄ የሚደነቅ ስራ ቢሆንም እሱ ግን አድንቆ አይነግረኝም። አቀቂ ነው የሚወጣብኝ። ወገቡን ይዘሽዋል ነው የሚባለው። እና እስቲ እንግዲህ ዛሬ የሚቀየር ከሆነ እናየዋለን። ግን አይመስለኝም እንደዛ የሚባል ነው የሚመስለኝ። እና አሪፍ ጊዜ ይኖረናል ብዬ አስባለሁኝ። ጥሩ ጊዜ ይኖራል ብዬ አስባለሁኝ። እስቲ ይምጣና የሚሆነውን ሪያክሽን አብረን እናያለን። እና ደግሞ ቤተሰቦች ትላንትና የተለቀቀው ቪዲዮ እንትን ነው እንዳልኳችሁ አካውንቴ ረጅም ጊዜ ስላለቀኩበት አካውንቴ ሊመታ ይችላል ያልኳችሁ ነበር እና ይመስለኛል እንዳልኩትም አካውንቴ ሳይመታ አይቀርም ረጅም ጊዜ ስላለቀኩበት እና ከዚህ በኋላ ያው ባለፈውም እንደነገርኳችሁ ቶሎ ነው የምንመጣው ብያችኋለሁኝ። በአንዳንድ ምክንያቶች ያው ከኤቢ ጋር ጥሩ ባለመሆናችን እና ማላይ ላይክ ኖርማል ኩርፊያ ነው ብያችኋለሁ። እንደዛ በመሆኑ እና በህማማት ምክንያት ነበረ ሳንመጣ የቀረ ነው። ከዚህ በኋላ ደግሞ ያው በጣም አስቸጋሪ ጉዳይ ካላጋጠመን በስተቀረ ወደ እናንተ አንቀርም፣ መቅረትም አንፈልግም። በነገራችን ላይ ልክ እኛ ስንቀር ምናምን እንደሚደብራችሁ እኛም ወደ እናንተ ሳንመጣ ስንቀር በጣም ነው የሚደብረን። የምረኝ ነው በጣም ነው የሚደብረን እና በቻልነው አቅም ለመምጣት እንሞክራለን። ግዴታ የሞት የሽረት ጉዳይ ካልሆነብን እና የኔትወርክ ጉዳይ ካልሆነብን በስተቀር እንመጣለን። አካውንቱን ገና ቪዲዮን ስትጀምሩ ይህንን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እና ደግሞ ባለፈው ኤቢም ነግሯችሁ ነበረ። የኤቢ ቤት እንግዲህ ያው ከዚህ በኋላ እንመጣበታለን ብሏቸዋል። ስለዚህ ሁላችሁም እየገባችሁ ሰብስክራይብ ኤቢቲዩብን ሰብስክራይብ አድርጉ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ይህንን ቪዲዮ ጀምሩ። እንወዳችኋለን። እንደ ሁል ጊዜው እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ አብራችሁን ቆዩ። ወይ አይነግራት አፌ ቀርቦ ልቤ እንደተጎዳ አስጨነቀኝ ውሎ ሲያድር አይን ያመጣውዳ ባላየዋት ምነው ብዬ ራሴን አልወቅስም። ለምን ቆንጆ አየ ተብሎ አይን አይከሰስም። ተከተለሽ አይኔ ተክዞ ባዘለቀው ልቤ አንቺን ይዞ በቃ ልቤ ተመኝቶሻል። የኔ ብትሆን ምን ይመስልሻል? ድንገት አይቶሽ አይኔ ፈዘዘ እንዳይነግርሽ አፌ ተያዘ። ልቤ መርጦ ቦታ ሰጥቶሻል። ያንቺ ብሆን ምን ይመስልሻል? የተመኙት ሁሉም ላይገኝ እንደ ዋይ ጉዳ አደረገኝ። ካላደለኝ ገላሽን ለኔ በቀረብኝ ባላየሽ አይኔ አያትና አይኔ በድንገት አይኔ ተማረከ አይኔ ወደዳት።
ወይ አይነግራት አፌ ቀርቦ ልቤ እንደተጎዳ አስጨነቀኝ ውሎ ሲያድር አይን ያመጣውዳ ባላየዋት ምነው ብዬ ራሴን አልወቅስም ለምን ቆንጆ አየ ተብሎ አይን አይከሰስም ተከተለሽ አይኔ ተክዞ ባዘለቀ ልቤ አንቺን ይዞ በቃ ልቤ ተመኝቶሻል የኔ ብትሆን ምን ይመስልሻል ድንገት አይቶሽ አይኔ ፈዘዘ እንዳይነግርሽ አፌ ተያዘ ልቤ መርጦ ቦታ ሰጥቶሻል ያንቺ ብሆን ምን ይመስልሻል የተመኙ ሁሉም ላይገኝ እንደ አጠገቤ ምን ላይ ትቀመጣለህ? ወንበር ኧረ ተይው በቃ መሬት ይቀመጣለሁ እንደዚሁ በስመ አብ ሲያምር ኧረ ማርያም ወደድከው እንኳን አደረሰ እንዴትም አልከኝ እንዴ ማርያምን ሲያምር በመጀመሪያ እንትን የሆነ ሰው ያየ ቡና ያራል ብዬ እኮ ነው እንዴት ላወራ በእናትህ አይ በጣም ደስ ብሎኛል ቡናው ቶሎ አልደስም እንዴት አየህ የሌላ ሰው ቤት መሰለህ ቤት በጣም ነው የማመሰግነው ማርያም በጣም ነው የማመሰግነው አላለኝም እኔንም ታመሰግነኝ ቤተሰቦችን ኢሞሽናል አደረግሽኝ ቆይ ቡናዬ ይፍሰልና ወደ አንተ እመጣለሁ እኔ ይሰድበኛል ምናምን እያልኩ ለቤተሰቦች እያማውክ እንዴት ሆኖ እንዴት ተደረገው ገዳጊ ተመንደጊ ናበረ እንዴ የሆነ ሰው ኢሞሽናል ሆኗል ማለት ነው በሆነ መጣ ቤተሰቦቼ ለእናንተ ምንድን ነው እኔ እንጃ ስለቆየው ይሁን እንዲህ እንትን ካልኩ አላውቅም መስማም ብሎኛል የሆነ በጣም ነው የማመሰግነው ማርያም ቴንክ ዩ በጣም ቴንክ ዩ ቤተሰቦች በጣም ይቅርታ ትንሽ ኢሞሽናል ሆንኩኝ እኔ በዓልን አክብሬ አላውቅምና እንዲህ ብቻዬን ነው የማሳልፈው ሁሉ ጊዜ ትንሽ በዓል ላይ ጥሩ መንፈስ የለኝም እና በጣም ነው ደስ ያለኝ የሆነ በጣም ነው የማመሰግነው ቤቴ እንደምታዩት ነች ወንደላጤ ቤት ነች እቃም ያን ያህል አልተሟላባትም ሲኒም አላገኘሁም እኮ ምንም ነገር የለም ብቻዬን ስለምኖር በስመ አብ ወልድ ብቻ በጣም ደስ ብሎኛል የእውነት በጣም ነው የማመሰግናችሁ ቤተሰቦች ከምንም በላይ ደግሞ እንጂ የእውነት በጣም ነው የማመሰግነው በጣም እንዲህ አክብሬ አላውቅም ብቻዬን ሁሉ ጊዜ በዓለም ማሳልፈው ያው ፋሚሊ ሙስሊም ነውና በዓል ሲመጣ ትንሽ ጥሩ መንፈስ ላይ ያለው ነው ከቤት ወጥቼ ምናምን አላውቅም እና እንደዚህ ሆኖ ምናምን ሳይ በጣም ነው ደስ ያለኝ ቁልፍ ልቀ ምናምን ስትይኝ እቃ ፈልገሽ ምናምን መስሎኛል ታውቂያለሽ አልጠበኩኝም እንደዚህ እና በጣም ይቅርታ
ሰላም ሳትላቸው እኮ አዎ ማረኝ ሰላም እንዴት ናችሁ? የኛ የኤሚና የጽዮን ቤተሰቦች የጽዮን አንታኔ ሰላም ልበላችሁ ብዬ ነው። ስለቆየሁኝ ትንሽ ስሜት ጥሩ አይደለም። በቃ አይ ደስ ስላል ደስ ብሎኛል ለመናገር ያው አይ በጣም ደስ ብሎታል ማለት ነው እንጂ ባይሆን ኑሮ ያው እየነገርኳችሁ ነበር ኤሚ አቀቄር ያወጣብኛል እያልኳቸው ነበር እና ምን ያህል ደስ እንዳለው ያው አቀቄር ከማውጣት አልፎ ስሜት ይዘናገር። ቴንክ ዩ በጣም የሆነት በጣም ማመሰግን ምንም አይደል እና በቃ ደግሞ ስማ ረከቦቱ የእኔ ነው። እሺ ይዤው ነው የምሄደው። አይ እንዲቀመጥ ነው። አይ እሱም ምናልባት ኢሞሽናል አድርጎ እንዳይሆን ረከቦቱ ባለቤቷም መቅረት አለባቸው የሚል ሀሳብ ነው ያለኝ። ከነ ባለቤቷ አሁን ቅድም ከቤተሰቦች ጋር የሆነ ወሬ እያወራን ነበረ። የሆነ ወሬ እያወራሁላቸው ኤቢ ሲመጣ ይነግረናል እያልኩ ነበር። ምንድን ነው እዚህ ቤት ብዙ ነገሮች አንዳንድ ናቸው ያሉት። ባለፈው አይታችኋል። የወይን ብርጭቆም አንድ ነው፣ ማንኪያም አንድ ነው፣ የሆነ ነገር አንዳንድ ነው እና እቃ ምናምን ነገር ሲኒ ምናምን አላገኘውም እና ሴት ገብታ የምታውቅ አይመስለኝም እዚህ ቤት አልኳቸው። አይ ታውቃለች። እኔ ብቻዬን ነው የምኖረው። እሱማ ብቻዬን ነው የምኖረው። እንደዚህ መታ ምናምን የገባች ሴት አለች ወይ ብለን እና ቤተሰቦች ቅድም ዲል እያደረግን ነበር። በፍጹም ማንም ገብቶ አያውቅም። አትዋሽ። እኔ ቤት እውነት ማንም ገብቶ አያውቅም። እኔ እንደዚህ አቤቴ አዙሬ ባሳያችሁ ማንኪያ አንድ፣ ሰሃን አንድ፣ ጭልፋ አንድ፣ ስቶቭ አንድ። ከዛ እንትን የተጠራጠርኩት ምን እንደሆነ ታውቃለህ? አይ አገብታ አታውቅም አልኩና ከዛ ስቶቭ ምናምን አለ ማለት ነው ምግብ ሰራስል። ከዛ ምግብ ይሰራል ወይስ ሰራለች? ጎበዝ አይደለሁም ግን አንዳንዴ ኩክ አደርጋለሁ፣ እሞካክራለሁ። ቀላል ቀላል የሚባሉ ነገሮች ምንድን ነው መስራት እንችላለን? እንቁላል ሰራለሁ፣ ፍርፍር አልሰራም። ሻይ አፈላለሁ። ወይኔ ሻይ ማፍላት ትችላለህ? እውነት እችላለሁ። ሻይ እችላለሁ፣ ቡናም እችላለሁ። ወይኔ ከአቅምሽ በላይ ሆንኩኝ። ታዲያ አንተ ሁሉ እችላለሁ እኔ የምሰራው በቃ እንደዚህ ነኝ እኔ። ሚስት ታዲያ ምን ልትሰራ ነው ስታገባ? ምንም እኔ ያለሁላት ሻይ በእንቁላል ሁሌ። አይ አይደለም ሌላም እችላለሁ። ፓስታ እንቁላል በሻይ ፓስታ በሻይ ነው የምትበላው? አይ ፓስታ በቡና ይቀያየራል። ፓስታ ሲሆን በቡና እንቁላል ሲሆን በሻይ። ይሄን ያገባሽ ሚስት በጣም ሆነ ታድላለች። በጣም ቴንክ ዩ። በውስጥ አውሪ። እንግዲህ የኤቪን ችሎታ ያያችሁ ሴቶች እንግዲህ የምታዩ ቤተሰቦቻችን ሲንግል ይሆናችሁ ውስጥ አውሩት። አሁን በዩቲዩብ ላይ የምመጣው በነገራችን ላይ በሼፍ ነው ሆኜ ነው። ከዚህ በኋላ በኤቢቲዩ ከጹቤ ጋር ምናምን አይደለም የምታገኙ የምግብ አሰራሮችን ይዤላችሁ እመጣለሁ። ፓስታና እንቁላል አሰራር ማለት በየቀኑ ቤተሰቦች ፓስታ በስጎ ፓስታ በአልጫ ፓስታ በቀይ እየቀያየርን በአንድ የሚሸመድር ሰው ስለማይኖር የፓስታን አሰራር ከነ መሰረቱ ሱቅ ሄደን ከነግዢው ሁሉንም እናሳያለን። 20 ምናምን ደቂቃ ቪዲዮ ሱቅ ስትሄድ ነው የሚያልቀው ይመስለኛል። ስራው ላይ ፓርትቱ ነገ ደግሞ ፓስታውን እንዲያርገ ስታወጣው ፓስታን ብትቀምሺ እንደዚህ አትወል። ፓርት ስሪ ይላችሁ ነው ቤተሰቦች ያዘጋጇል። ፓርት ስሪ ውሃው ፈልቶ ፓስታ ውስጥ ጨምር እያለ እኔ እንትን ነው ጎበዝ አይደለሁኝም። እንዲህ ኩክ ላይ ምናምን ጎበዝ አይደለሁኝም። ማሚ በጣም ልታስለምደኝ ተሞክር ነበር ይመስለኛል። የሆነ ቀሽም ነበርኩ በልጅነቴ ወጣ ማለት አበዛ ነበር። ድሮም ከኔ ጋር እያለ ካትሰራለኝ ነበር። አሁን ግን በጣም መማር እፈልጋለሁ ካስተማርሽ። የእውነት እኔ እንዲህ ቅድም እኮ ተናገርን ሚስት ውስጥ ኮት አውሪም በቃ ወይ አንቺ ታስለምጂኛለሽ። የምታወሪው ልጅ አስለምጂ። በውስጥ ስልኬን ላስቀምጥ ከታች
ባዮ ላይ እንደሚሉት 09 ኧረ በጋም የእውነት በጣም ነው ደስ ያለኝ እናቴ። በጣም ነው ማመሰግንሽ ይመስለኛል። እንደው ስታይ ነው አንተ። አዎ በጣም ነው የምወደው እንዲህ የእንትን የቡና ቫይብ በጣም ነው የምወደው እና ረከቦቱን በጣም ነው የሚያምረው። ወይ ረከቦቱ በጣም ነው የሚያምረው። ከነ ካርቶኑ ነው የመጣው። ካርቶኑ አለ ሲሄድ ተፈልቶበት ልክ ሲያልቅ ደግሞ ካርቶን ውስጥ እናስገባና አረለም አረጡስሽን ይፈጣራል። ካርቶን ውስጥ እኔ መሰለ ረከቦት እዚሁ ይቀመጥ። አረ እውነት አይሆንማ። ስለ ቢቀመጥ እኮ ደስ ይለኛል። አታፈላበትም ለማፈላበት ይሄ ረከቦት ይቀመጥ እንጂ ሁሌ ነው ማፈላው። እየደወልኩ ነው የምጠራሽ እያፈላክ ይቅርብ። እኔ ቤት ገብቶ በየቀኑ እያፈላው ነው የምጠራክ። እውነት በረከቦት ግን እንዲህ መባባላችን ልክ ነው ብለሽ ታስ? አረ ልክ ነው እውነት። አጠገብሽ መጥቼ እንደዚህ ሽጉር ብዬሽ አላሳዝንሽ? ታሳዝነኛለህ። ቴንክ ዩ። ረከቦቱ እዚህ ነው የሚቀመጥ። ረከቦት አይወጣ ከኔና ከረከቦቱ ረከቦቱ ይዤ አንተን እንጂ ደነስ የታለሽ የሚበላ የለም። ረቦኛል። አያችኋል ማርያም ነው ባልሰራም እንዲህ ነው የሚያዋርደኝ ማለት ነው እንዴ? አልሰራሽም? አረ ወተንም በላልን ካልሰራሽ። አይ ሰርቻለሁ። ቡና ማዶር ተምናፈላለሁ። እኔ ላንከሽክሽልሽ። ኦኬ ላንከሽክሽ። እሺ እኔ ልቀጥልሽ። መፍጫ አለ። መፍጫ ይዤ ነው የመጣሁት። እኔ ልፍጭልሽ። ችግር የለውም። ምግቡን ብላና ትፈጫዋለህ። ቤቴን ከዚህ በኋላ ቀይራለሁኝ ብያለሁኝ። በዚህ ቤት አታገኙትም። ትንሽ ደስ አይልማ ቤቴ። አሪፍ ነው። ምን ሆነ? ወንደላጤ አሪፍ ነው ቤቴ። ማርያም ወይ አንተ ወጣበትና ነው ይልፋ ይሄበት ማለት ከይበት ነገሮችን አንድ እያስተካከልኩ ነው። ከተሳካለ ምንድነው ተስተካከለ ነው ከቀደም ጀምሮ ወራዳ ለማለት ነው። አይ የቤቶቼን እቃዎች ለመቀየር ፈልጋለሁ። አይ እንዴት ለብቻ ሆነ እንዴ? ለብቻ የታዲያ ጥሩ ነገር አያምርልኝ? አይ ያው ትዳር ላይ ምናምን እንደመግባት ሲያስቡ ነው ብዙዎቹ ቤት ስለመቀየር ቀስደማ ማለት ነው። እሰይ አው ላገባ ነው። ላገባ ነው። እሺ ምግቡን አቅርቢልኝ ቶሎ እንብላ። ማርያም ራበኝ። ሙያሽ ይዘርዘርልሽ ሙያሽ። ምግቡ አልመጣለን። ቤተሰቦች እንዴት እንደሆነ ነው ግራ ይገባል። እጡብ ቆይሽ እኮ ማርያም መጣ። ይሄው መጣልኝ። ይሄው ዛሬ ሙያዋ ይታያል። ቤተሰቦች ይገርማችኋል። ምን ይታወቃል ከጠፋብሽ ያልሰማችኝ። እንደዚህ አይነት ቫይብ በጣም ካሳለፍኩኝ በጣም ረጅም ጊዜ እግዚአብሔር እና ቀደም ኢሞሽናልም ሰው ነው የነበረው። ለዛ ነበር በጣም የእውነት በጣም ደስ ብሎኛል። ይሄን ቪዲዮ መጨረሻ ላይ የምታየው ከሆነ እሷ ራሱ የሆነ ነገር ላወራ ስል መጣሽብኝ። አፌን ልከፍት ስል ምንድን ነው ወደዚህ እና የእውነት በጣም ነው ደስ ያለኝ። እንደምታዩኝ ቪዲዮ ተስፋ አደርጋለሁ። ለሷ ለራሷ መናገር ትንሽ ይደብራል። ተጽዌ ከምታስቡት በላይ በጣም የዋህ፣ በጣም ምርጥ፣ በጣም ሀምብል የሆነች ሰው ነች። የእውነቴን ነው የምላችሁ ቤተሰቦችና በምንም ልከፍለው የማልችለው ትልቅ ውለታ ነው ያዘው ያለብኝ። የሆነ ነገር ጉዳቷን አልፈልግም፣ ግን እውነት ተጎድታ ቢሆንና ያንን ጉዳት ሁሌ እምለዋለሁ ለጓደኞቼ እላቸዋለሁ። ያንን ጉዳቷን እንደው መሙላት እችላለሁና የእውነት በጣም ከምታስቡት በላይ ምርጥና አሪፍ ቅልብ ያላት ልጅ ነች። ይህን ቪዲዮ ታየዋለሽ። የእውነት ስላወቅኩሽ አሁንም አብረን ስለሆነን ስለ ወደፊቱም ጭምር እጅግ በጣም ባለውለታሽ ነኝ። በጣም ነው የምወድሽ።
እንዳከበርሽኝ በልብሽ ውስጥ ትልቅ ቦታ እንደሰጠሽኝ ፈጣሪ ውስጥ ትልቅ ቦታ ይኖርሽ። በጣም 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 ነው የምወድሽ። ከቃላት በላይ ነው የምወድሽ እናቴ። ምንም ልልሽ ቻውታ ነው የምወድሽ። ትንሽ ለቀረጻ ምናምን ቤቴ አይመችም። ቤት ስቀይር ደግሞ ሙሉ ቤቴን በስነ ስርዓት በደንብ ማሳያችሁ ይሆናል። ከዚህ በኋላ እንዳልኳችሁ እኔም የምመጣበት ነገር ይኖራል። የራሴ ነገሮች እያስተካከልኩኝ ነው። ሬዲ በሆንኩ ሰዓት በራሴ ቲዩ ከዚህ በኋላ በደንብ እመጣለሁኝ። እንድታደርጉ ፈልገው ግን አሁን የምታዩት ሰዎች ቪዲዮችን እየሞተም ስለሆነ ቪው ሼር፣ ላይክ እና ሰብስክራይብ እያደረጋችሁ ቪዲዮችን በጣም ብዙ ሰው ጋር እንዲደርስ አድርጉልን። እኔም ከዚህ በኋላ በራሴ ቤት በጣም በተደጋጋሚ እመጣለሁ። በእኔ ቤት እመጣለሁ። ምንድን ነው ቆይ ራስሽን አታምኝም እንዴ? በጭራሽ ታጥቤ ነው የመጣሁት። ንጹህ ነኝ። ያው ቁርጥ ምንድን ነው እንዴ? ለምሮ ብቻችን እንበለው። ቁርጥ ከሆነ ቀርብኝ ነው አይቻልም። አንድ ላይ ነው እንበለው። በነገራችን ላይ ቤተሰቦች ማያም በሰው ምንም ሙያ የላትም። ምን እኔ አልነግራችሁም እንዴ? አላችሁ ይጀምራል። ቅድም አላልኩኝ። ወይኔ ታስከኩም ካሜራ ማለት ሲባለው በጣም ደስ ያለኝ ዛሬ ነው። ምክንያቱም እናንተ በጣም ታውቀኝ እንዳትክ ስራው ላይ ለክ መጨለፉ ላይ ስራው ላይ የለ እንዴ ሰራ ፓስቶስ እንቁላሉስ ጥብሷ ላይ ነው። እኔ አይብ ነው የምወደው። ጥብስ እኮ ያን ያህል ሽታው ራሱ አቤት 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 አቤት። ዛሬ ደገሰ አለ ደገሰ። እኔ ልቀጥል ያቃጥላል። በስመ አብ ወልድ። ውሃ ነው እሺ የምንጠጣው ነው ዋይን ነገር? አይ በጭራሽ። እኔ ዋይን እኮ አለ እንዴ ብዙም ነገር አንተ ዋይን በስመ አብ ወልድ። የማውቀው ተቆራርሶ እኮ አይቀርም። እኔ መጥቼው እንዳባወራ በቁርስ ይሻል ነበር። አይ ሙሉውን እዛ እሺ እንዳልቀልግሽ። የመጀመሪያ ጉርሻ ለሚወዱት ሰው ነው ይባላል። ታምኝበታለሽ? አላምንበትም። ለምን? አንድ ጉርስ ግን ነው እንደማልወድሽ ነው የምታስቢው? ያሳዝናል በጣም። ካሜራማን ላጉርሳ እንደ አባቴ። ካሜራማናችን ስጋ ይበላል። ማርያምን ወይ አትርሳ እንጂ እዚህ ላይ ነው። እሺ አይ ብቻ ላጉርስክ ምንም አይልም። ይሄንን እንቆርጠዋለን። ያሁኑ ምንም አይቆርጥም። ምንም አይቆርጥም። ማርያምን አይቆርጥም። ምንም አይልም። የደጋገመው በጣም ነው የሚጣፍጠው። አይ ማርያምን ይጣፍጣል። ማርያምን እንዴት እንደሚጣፍጥ እንዳትጠይቁኝ። ለምን? ስለምትናፍቁኝ። ማርያምን በጣም ነው የሚጣፍጠው። በጣም በጣም እሺ ከመሰማ በኋላ ናት። አይመችም ለማጉረስ እኮ እና እንዴ ለሰላጎርሽ ተብሎ እንዴት አለ። እንግዲህ ቤተሰቦች ከምግብ ቆይታ በኋላ ተመልሰናል። እጃችንንም አልታጠብንም። ምንም ያስታጠበን ጠፍቷል። አይ ኦሬዲ ያው መታጠብ ያስፈልገውን ብዬ ነው። ላሽታው አይ የለም ምግቦች ላይ እኮ
ምግቡ በጣም ከመጣፈጡ የተነሳ እጁ ላይ ራሱ የለም። አይ ማርያም ግን ይጣፍጣል። ጸዴ ነው በጣም ባትልም ያውቃሉ ቤተሰቦች ሙያዬን። በነገራችን ላይ ቡናችን ፈልቷል። እራትም ነገር ሰርተሽ እቺ በጉ ምን ልታረጊ ያሰብሽ ነው? ታረግሽ ነው እኮ አታረግ። ኮሜንት ላይ ጻፉለት። እንደዛ አይነት ነገር ከፈለገ እንዲያገባው ምክር ስጡት፣ ምክር ቢጤ ለግሱት ለወንድማችሁ። አሁን በውስጥ የምታወራኛለች አንዴ አውሪኝ በውስጥ። አለ የጀመርከው መንገድ ላይ ነክ ፕሮሰስ ላይ ነህ። በቃ እንግዲህ በውስጥ የሚያወራሽ ልጅ ያው ቶሎ ቶሎ በይና እንደዚህ አይነት ድባብ ምን ትሰራለች? እንደዚህ አዲስ ረከቦት ገዝታ ቤት ይዛ መታ ቡና ማካፈላ ሴት ደግሞ ቡናዬን ያው ቤተሰቦች የኔን ቡና ታውቁታላችሁ። አይመስለኝም። እንዴት? አይ ቡናው እንኳን የለም። እንዴት? ቡናዋ እንኳን የለችም። ቤተሰቦች ቡና አጥተን ይቅርባ በቃ እኔም ስለምቸኩል ወደ ቤት ልሂድ። አይ እንደው አንድ ሲኒ እስጪ እንዳይደብርሽ። ማይሆን ከሆነ አለመጠጣቱ የተሻለ ነው። አንድ ሲኒ እንዳይከፋት። ረከቦቱ ራሱ ሊያሳምረው ይችላል ብለን ስለምናስብ አንድ ሲኒ እንዴ እኮ ሊያናድሽ አይገባም እኮ። አንድ ቀን ትለምጃለሽ ቡና። እሺ ይሁን ብለናል እንግዲህ ቤተሰቦች። ከዚህ በኋላ ምንም ነገር ልትናገር ማለት ነው በጣም ስለምቻኩል እንደዚሁ ጥይት ልሄድ እችላለሁ። ፈርዶብኛል እናቴ። ቤት እንግዲህ ቤተሰቦች ይህ የመጨረሻ ቃሌ ነው። ምን አልቅዳበት ሲደፈር በሰላም ከተገናኘን ቀጣይ ቪዲዮ ላይ እመጣለሁ። ይሄን የመሰለ ቡና በነገራችን ላይ ለማስል ነበር ታውቃለህ። እኔ ባዶ ነው የምጠጣ። ባዶ መጠጣት አልፈስች ያው ተነሳ አይገባም። ጣሙል እንገራቸውና ሙያዬን አስተያየት እንገራቸውና ቪዲዮ ስለረዘመባቸው እንስካ ፈጣሪው ነኝ እንግዲህ ባይዘው ቤተሰብ ፈጣሪ ለምላሽ አይዘገይም። አየር ላይ ነው እኔ የተናገረ አየር ላይ ነው ምላሹን የሚሰጠው። እሰይ እስቲ በቃ ይበቃል። እስካሁን ለነበረን ቆይታ ከልብ እናመሰግናለን ቤተሰቦች። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን። መልካም ቆይታችሁ። ከቃል በቃል ስጦታ አየሁ ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ ምን ልልሽ ዝም ብዬ